መስቀል እመቤታችን ከመስቀል የሚለያዩ አይደለም። እመቤታችን ወለደችልን፣ በመስቀሉ ማዕድነት ደግሞ ቅዱስ ሥጋውና ክቡር ደሙን ተመገብነው። እመቤታችን መሶባችን፣ መስቀሉ መመገቢያ መሶባችን ነው። ሁለቱም ለእኛ ክርስቶስን ያገኘንባቸው ድነት ያገኘንባቸው የሕይወታችን ምንጮች የሆኑ ናቸው። መስቀሉን እናከብረዋለን፣ እመቤታችን እናከብራታለን። እናታችን እመቤታችን ብለን እንማጽንባታለን። ንልበስ ልብሰነ ዘድልው ለነ በሀቤሁ፣ ልብሳችን በሱ የተዘጋጀንን ልብሳችን እንልበስ። አሁን መስቀሌን በመስቀልኛ ቦታ አስቀምጥ ይላል። መስቀሉ መቀመጫ አጥቶ እየዞረን ያለው አሁን የትኛው መስቀል ነው የት ቦታ መቀመጫ ያጣው? እያንዳንዳችን እንደምታውቁት የክርስቶስ ማደሪያዎች ነን። ክርስቶስን የለበስን ልብሶቹ ነን። በሱ ዘንድ የተዘጋጀን ልብሳችን የምንለብሰው በሱ የተዘጋጀን ልብሳችን የምንለብሰው የትኛው ልብሳችን ነው? አሁን ክርስቶስ ማደሪያ አጥቷል። አሁን ክርስቶስ መቀመጫ አጥቷል። ቦታውን እየፈለገ ነው። የትኛው ነው ክርስቶስን ሊያስቀምጥ የሚችል የተቀደሰ ቦታ? የእያንዳንዳችን አካል ክርስቶስ እንዲያድርበት ይፈልጋል። የእግዚአብሔር ልጆች መስቀሉ አንድ ቦታ ተቀምጧል፣ እኛን እየባረከ ይኖራል። የመስቀሉ ጥላቶች ዛሬም መስቀሉ እንዳይቀመጥ በልቡናችን እንዳይጸና ፍቅሩ እንዳይኖር አድርገዋል። የእመቤታችን ፍቅር በልቡናችን ጸንቶ እንዳይኖር እያደረጉ ነው። የእግዚአብሔር ልጆች የተዘጋጀንን ልብሳችንን በሱ የተዘጋጀን ልብሳችንን እምነታችን፣ ምግባራችን፣ ጽናታችን፣ ፍቅራችንን ጠብቀን ከሱ የምናገኘውን መንግስት እስከምንወርስ ድረስ በእምነታችን ጸንተን እንኖር። ሰለስቱ ምዕት ያዘዙን ንልበስ ልብሰነ ዘድልው ለነ በሀቤሁ እስመ ማኅደርነ በሰማያት፣ በሱ የተዘጋጀንን ልብሳችን እንለብስ። የትኛው? ወልድ ዋሕድ ኢየሱስ ክርስቶስ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር አንድ አምላክ ብሎ ማመን፣ ይህ የእምነት ልብስ ይባላል። በጾም በምግባር በሃይማኖት ማጌጥ የእምነት ልብስ ይባላል። ወንድሙን እህቱን መውደድ ማክበር የእምነት ልብስ ይባላል። ለሀገሩ መጸለይ፣ ለደካሞች ማዘን መራራት፣ የታሰሩትን ማስፈታት፣ የተቸገሩትን መርዳት፣ የታመሙትን መጠየቅ የእምነት ልብስ ይባላል። አሁን ልብሳችንን አጥተን ራቁታችን ሆነናል። ፍቅር አጥተናል፣ ሰላም አጥተናል፣ በረከት አጥተናል፣ መረዳዳት ርቆናል፣ መተዛዘን ከኛ ርቋል፣ እምነታችን ተሸርሽሯል፣ ምግባራችን ቀሏል። እንደ አባቶቻችን ኃይል ተአምር ማድረግ ይቅርና በእግዚአብሔር ላይ ጸንተን የምንኖርበት እምነት እንኳን ከኛ እየራቀ ሄዷል። ስለዚህ አባቶቻችን ያዘዙን ከሱ